ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። በጣም አሪፍ የሚባሉ የስፖርት መረጃዎችን ይዤላችኋለሁ። ከየክለባቶቻችሁና ከአንዳንድ የዝውውር ጉዳዮች ጋር በተያያዘ ብዙ ጉዳዮችን እናነሳለን በዛሬው መረጃዎቻችን ላይ። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ደወል ምልክቱንም ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሴናሪዮ በተባለው ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሚቀጥሉት ደቂቃት አብራችን ቆዩ። ያው ባርሴሎና ቤት ብዙ እየተሰሩ ያሉ ስራዎች አሉ። በተለይ ስለሚሸጡ ተጫዋቾች እና ደግሞም ወደ ክለባቸው ሊመጡ እየተቃረቡ ስላሉ ተጫዋቾችም አንዳንድ ጉዳዮችን እናነሳለን። የስፖርት ቤተሰቦች በተለይ ከባርሴሎና ጋር በተያያዘ የፌራን ቶሬስ ጉዳይ በጣም አሳሳቢና ወሳኝ ጉዳይ ሆኗል። በቅርብ ሰዓታት እየወጡ እንዳሉ መረጃዎች ከሆነ ፓሪስ ሴን ዠርሜንና ባርሴሎና በፌራን ቶሬስ ዝውውር ላይ ከስምምነት ለመድረስ እየተቃረቡ ይገኛሉ። ያው ፐርሰናል ተርም ከ3 ቀን በፊት ነበር ከስምምነት ደርሰው የነበረው። ፌራን ቶሬስ ወደ ፒኤስጂ መሄድ እንደሚፈልግ ለባርሴሎና ሰዎች አሳውቋል። ከዛ በኋላ ቶሎ ተስማሙ ፌራን እና ፒኤስጂ። አሁን የቀረው ጉዳይ ክለብ ቱ ክለብ ነው። ፐርሰናል ተርም ስለጨረሱ ፒኤስጂ እና ባርሴሎና የሚያደርጉት ንግግር ነው እየተጠበቀ የሚገኘው። ሁለቱ በጣም ትልቅ ንግግር ላይ እንደሆኑ ነው እየተዘገበ የሚገኘው እና የሁለቱ ክለቦች ድርድር በ50 ሚሊዮን ዩሮ የካሳ ክፍያ ዙሪያ እየተካሄደ እንደሚገኝ ነው የተዘገበው እና በክለቦቹ መካከል ያለው የዋጋ ልዩነት ይበልጥ እየጠበበ መጥቷል ባለፉት ሰዓታት ነው የተባለው። ያው ታማኝ የሚባሉ ጋዜጠኞችን በደንብ እያነሱት ነበር። ሳንቲ አውናም የሚባለው ጋዜጠኛ ይህንን ጉዳይ ሲያነሳ ነበር ማለት ነው። ስለዚህ ምናልባት ይህንን መረጃ በምትሰሙበትም ሰዓት ፌራን ቶሬስ ወደ ፓሪስ ሴን ዠርሜን የሚያደርገው ዝውውር ተጠናቆ ወይም ስምምነቱ ተጠናቆ ሊሆን ይችላል። አሁን እየጠበበ ነው በመካከላቸው ያለው የገንዘብ ልዩነት። እንደ መረጃዎች ከሆነ 50 ሚሊዮን ዩሮ አካባቢ ነው የሚከፍሉት ፓሪስ ሴን ዠርሜኖች ማለት ነው። አሁን ባርሴሎናዎች ወደ ገበያ መውጣት አለባቸው። ሮበርት ሌቫንዶቭስኪ ለቋል። ያው ፌራን ሊለቅ ነው። ስለዚህ ትሩ ናይን የላቸውም። አሁን ትሩ ናይን ያስፈልጋቸዋል። ስለዚህ ወደ ገበያ መውጣታቸው አይቀርም። ፌራን ግን ማረፊያው ፓሪስ ሴን ዠርሜን ሊሆን እጅግ በጣም እንደተቃረበ ነው መረጃዎች እየጠቆሙ የሚገኙት። እሺ የፌራንን ጉዳይ ያነሳን የስፖርት ቤተሰቦች፣ በዛው ከባርሳ ቤት ሳንወጣ ደግሞ ሌሎች ዝውውሮች አሉ። እንደ መረጃዎች ከሆነ ደግሞ የሮድሪን ዝውውር ለማጠናቀቅ ባርሳዎች እየሰሩ ይገኛሉ። አሁን ላይ ዝውውሩ ሊጠናቀቅ ነው እላቸው አልፈልግም። ያው ግን ንግግር ላይ ናቸው ማንቸስተር ሲቲ እና ባርሴሎናዎች። ማንቸስተር ሲቲ ለዚህ ተጫዋች የሚጠይቀው የሆነ ያህል ገንዘብ አለ። ከጊዜ ወደ ጊዜ ገንዘቡን እየቀነሱት ይመስላል አሁን መረጃዎችን ስንመለከት። ምክንያቱም ባርሳ መጀመሪያ ያቀረበ የተባለውና ማንቸስተር ሲቲ መጀመሪያ ጠይቆ የነበረው የገንዘብ ልዩነት በጣም ከፍተኛ ነበር እና አሁን ተደጋግሞ እንደውም 3 ወይ 4 ፕሮፖዛል ይመስለኛል ባርሴሎናዎች እስካሁን ድረስ ለዚህ ተጫዋች እያቀረቡ የሚገኙት። ተጫዋቹ እሺታውን ሰጥቷል ወደ ባርሳ ለመሄድ። አሁን ንግግሮች በማንቸስተር ሲቲ እና በባርሳ መካከል እየተደረገ ይገኛል ማለት ነው። በቅርብ ሰዓታት እንደወጡ መረጃዎች ደግሞ ጥረታቸውን በጣም እያፋጠኑ ይገኛሉ ባርሴሎናዎች ሮድሪን ለማስፈረም። እንደ ቤን ጃኮብስ እና ማቴዎ ሞሬቶ ዘገባዎች ከሆነ ደግሞ ባርሴሎናዎች ከተጫዋቹ ጋር በግል ውል ከስምምነት ላይ የደረሱ ሲሆን አሁን ዋናው ትኩረታቸው ከማንቸስተር ሲቲ ጋር ያለውን የዝውውር ዋጋ ክፍተት ለማጥበብ ነው እና ይህንን ለማጥበብ እየሰሩ ይገኛሉ። ቴብል ላይ ቁጭ ብለው ንግግር እያደረጉ ይገኛሉ። መጀመሪያ አካባቢ እንደ መረጃዎች ከሆነ ለዚህ ተጫዋች እስከ 80 ሚሊዮን ዩሮ ይጠይቃሉ ሲባል ነበር። ያው ወደ 60 ሚሊዮን ፓውንድ አካባቢ ማለት ነው። ከዛ በኋላ አሁን ይመስለኛል ይህንን ገንዘብ ለማጥበብ እየሰሩ ይገኛሉ። ባርሴሎናዎች መጀመሪያ ያቀረቡት ፕሮፖዛል አለ ወደ 35 ሚሊዮን ዩሮ አካባቢ፣ ከዛ በኋላ ወደ 40 ሚሊዮን ዩሮ አካባቢ ያቀረቡ። አሁን ደግሞ እየቀጠሉ ነው። አሁንም ንግግር እየተደረገ ነው። ዝውውሩ ይጠናቀቃል ተብሎ ይታሰባል። ያው ደግሞ ማንቸስተር ሲቲዎች የተጫዋች ለቀቀባቸው ማለት አንድ ዲፌንሲቭ ሚድ ያስፈርማሉ ተብሎ ይጠበቃል። ቦዋዲ ሊሆን ይችላል። ቦዋዲ የዚህ አመት ተጫዋችም ላይሆን ይችላል፣ እርግጥ አይደለም። ዝውውሩ ሲጠናቀቅ የምናውቀው ጉዳይ ነው። ግን ኤንዞ ፈርናንዴዝ አንዱ ተጫዋች ነው። ኤንዞ ፈርናንዴዝ በማንቸስተር ሲቲ የታየው ሌላኛው ዲፌንሲቭ ሚድ ነው። ያው ኤንዞ ፈርናንዴዝ ከኤንዞ ማሬስካ ጋር በቼልሲ ሰርተዋል እና ይተዋወቃሉ። ይህንን ኮኔክሽን አሁን በማንቸስተር ሲቲም ለማስቀጠል እንዳሰቡ አንዳንድ ቅርብ የሚባሉ የማንቸስተር ሲቲ ጋዜጦች ተናግረዋል። እንጠብቅ። ሮድሪ ወደ ባርሳ ግን የሚሆን ዝውውር ይመስላል። የሮድሪን ጉዳይ ያነሳን። አሁን ደግሞ ወደ ሌሎች ክለቦች ጉዳይ እንለፍ ማለት ነው። የስፖርት ቤተሰቦች ከሊቨርፑል ጋር በተያያዘ የብራድሊ ባርኮላ ጉዳይ እንዴት ሆነ? ይህንን ጉዳይ እናንሳና ወደ የክለቦቻችሁ መረጃዎች አልፋለሁ ማለት ነው። ከብራድሊ ባርኮላ ጋር በተያያዘ ምን አዳዲስ ጉዳዮች አሉ? በቅርብ ሰዓታት ፋብሪዚዮ ሮማኖ ይዞት እንደወጣው መረጃ ከሆነ ሊቨርፑል ከብራድሊ ባርኮላ ጋር በግል ጥቅማ ጥቅም ውል የመጨረሻውን አረንጓዴ መብራት አግኝቷል ያለው
ክለቦቹ በቀጥታና በይፋዊ ንግግር ላይ ስለሚገኙ ከፒኤስጂ ጋር የሚደረገው የዝውውር ክፍያ ድርድር ቀጥሏል። የፒኤስጂ የዋጋ ተመን አሁንም ከፍተኛ ሆኖ በመቀጠሉ ውሳኔው በሊቨርፑል እጅ ላይ ይገኛል የተባለው። ሊቨርፑል ደግሞ ያው የተጠየቀውን ገንዘብ ለመክፈል ዝግጁ አይደለም። መጀመሪያ አካባቢ እንደነ ሌኪፕ ያሉ የፈረንሳይ ጋዜጦች ለዚህ ተጫዋች 170 ሚሊዮን ዩሮ ይፈልጋሉ ሲሉ ነበር። ፓሪሰን ጀርሜኖች ማለት በጣም እንደ ትልቅ ተጫዋች ነው የሚያዩት። ይህ ተጫዋች ወደ ሌላ ክለብ ቢዘዋወር በጣም ትልቅ ተጫዋች እንደሚሆንም እምነት አላቸው። ጥሩም ተጫዋች ነው፣ ቶፕ ድሪብለር ነው በፓሪሰን ጀርሜን ማለት ነው። እና በዛ ቦታ ላይ አሁን ሌሎች ተጫዋቾችን እያስፈረሙ ነው ፓሪሰን ጀርሜኖች እንደና ክሌቼ የጎድሰን ዝውውር ለመጨረስ እየሰሩ ነው። ሌሎች ዝውውሮች ላይ ከገቡ ፌራንንም ለማስፈረም እየተቃረቡ ነው። ስለዚህ ፓሪሰን ጀርሜኖች አሁን ለብራድሊ ባርኮላ ቦታ ያላቸው አይመስልም። እሱም ለመልቀቅ ፍላጎት አለው። በአዲሱ ኮንትራት ጉዳይ ከስምምነት አልደረሰም። ስለዚህ ሊቨርፑሎች ይህን ተጫዋች ለማስፈረም እየሰሩ ነው። ለቀናት የቆየ ድርድር ነው። አሁንም ይቀጥላል። አሁንም ሊቨርፑሎች ከዚህ ዝውውሩ ወጥተዋል እስኪባል ድረስ ድርድሩ ይቀጥላል። በዚህ ተጫዋች የዝውውር ጉዳይ ደግሞ ሌላ ክለብ አለ ታውቃላቸው፣ አርሰናል። ግን አርሰናል አሁን ላይ ሌሎች ተጫዋቾችን እየተመለከተ ይገኛል። ብዙ ጊዜ ሳነሳላችሁ ቆይቻለሁ። ዛሬም ብዙ ማነሳቸው ስሞች ይኖራሉ። ግን ብራድሊ ባርኮላ አሁንም በሊቨርፑል የፕላን ኤ ዝውውር ለመፈጸም እየሰሩ ይገኛሉ። 170 ሚሊዮን ዩሮ ደግሞ የተለጠፈበት ገንዘብ ይመስላል። ምናልባት ማጥበብ ከቻሉ በዚህ ድርድር ለቀናት በቆየው ድርድር ፓሪሰን ጀርሜኖች ለዚህ ተጫዋች የሚጠይቁትን ገንዘብ ከቀነሱና ሊቨርፑልም ደግሞ ለዚህ ተጫዋች ያሰበውን ያህል ከፍሎ ተጫዋቹን ለማምጣት እየሰራ ነው። እንጠብቅ። ከአርሰናል ጋር በተያያዘ ብዙ መረጃዎች ነው ያሉት የስፖርት ቤተሰቦች። ያው አንዳንዶቹ መረጃዎች ነው ማነሳላቸው፣ ምክንያቱም ከየጎኑ ብዙ መረጃዎች እየተመለከትኩ እገኛለሁ። በዚህ በክረምት የዝውውር መስኮት በተለይ በቀሩት የዝውውር ቀናት ብዙ ዝውውሮችም ይኖራሉ ብዬ አልጠብቅም። ሆነን ለመናገር ግን አትሊስት ወይ 2 ወይ 3 ዝውውሮች ሊኖሩ ይችላሉ ብዬ ይጠብቃለሁ፣ እንደ መረጃዎች ከሆነ ማለት ነው። ያው የክንፍ መስመር ተጫዋች ለማስፈረም እየሰራ ነው። የሁሊያን አልቫሬዝ ጉዳይ አለ ፊት መስመር ቦታ ላይ ማለት ነው። የክንፍ መስመርና የፊት መስመር እና ደግሞ የዊሊያም ሳሊባን ቦታ ለመተካት አንድ ተከላካይ ለማስፈረም አስበዋል። ገበያ ላይ ሌሎች ተጫዋቾችን እየተመለከተ ነው። ኮንሳ አንዱ ነው። ኤዝሪ ኮንሳ ለማስፈረም አርሰናል ፍላጎት እንዳለው ከዚህ በፊት በብዛት ሲነገር ቆይቷል። እኔም አንዴ ብቻ ነው በዚህ ቻናል ላይ ያደረስኳችሁ፣ ምክንያቱም ስለ ኮንሳ የሚወጡ ብዙ መረጃዎች ነበሩ። አምናት ሹር ግን እውነት ስለመሆናቸው። ምክንያቱም አርሰናል ፕሮፖዛል አቀረበ፣ ውድቅ ተደረገበት ነው የሚሉት እና ለኮንሳ አስቶን ቪላ በጣም ከፍተኛ ገንዘብ ይጠይቃል። ምናልባት እሱን ልክ ሊሆን ይችላሉ። አስቶን ቪላዎች እንዲሁ በቀላሉ ኮንሳን አይለቁትም። ኮንሳን እንደ ትልቅ ተጫዋች ይመለከቱታል። ኮንሳ የክለቡ ምርጡ ተከላካይ ነው እና ተጫዋቹን ለማስፈረም አርሰናል ፍላጎት አለው የሚሉ መረጃዎች ስቲል አሉ። አሁንም በገበያው ላይ ተከላካዮችን እየተመለከተ ነው። ኩቲ ሮሜሮን እንዳትረሱት የስፖርት ቤተሰቦች። እኔ አሁን ቶትናም ሆትስፐሮች ተጫዋቹን መሸጥ አይፈልጉም ተብሏል። አው ልክ ነው። ተጫዋቹን ለማስፈረም አርሰናል ፍላጎት እንዳለው እና የኩቲ ሮሜሮን ወኪሎች እንዳናገሩ ተነግሯል። ልክ ነው እና ተጫዋቹን ለማስፈረም ግን እንዳይገፋ ያደረጋቸው ነገር ምንድን ነው? በቶትናምና በአርሰናል መካከል ያለው ሪሌሽንሺፕ ወይም ለአርሰናል ተጫዋቹን የመሸጥ ፍላጎት የላቸውም ቶትናሞች። ግን አንድ ነገር ልንገራችሁ፣ ለኩቲ ሮሜሮ ክለቡ 55 ሚሊዮን ዩሮ ለጥፏል ውል ማፍረሻ። ይሄ ክለቡ የጠየቀው አይደለም። ውል ማፍረሻ ከሆነ የሚፈልጉትም ይሁን የማይፈልጉት ክለብ መጥቶ ውል ማፍረሻውን ከፍሎ መውሰድ ይችላል። ስለዚህ 55 ሚሊዮን ዩሮ ተለጥፎበታል። አርሰናል ይህንን ለመክፈል እርግጠኛ አይደለሁ ይህን ተጫዋች ይከፍሉበታል ብዬ ማለት ነው። ግን ፍላጎት ያለው ክለብ ነው። ከከፈሉበት ግን እንመልከት። 55 ሚሊዮን ዩሮ ጥሩ ተጫዋች ነው። እውነት ለመናገር በፕሪሚየር ሊግ ካሉ ምርጥ ተከላካዮች ውስጥ አንዱ ነው። አስቸጋሪው ተከላካይ፣ በዛውም ልክ ጥሩም ተከላካይ ነው እና በደንብም የሳሊማን ቦታ ሊተካ የሚችል አይነት ለቤንች ማይመጣ ቢመጣ ለቤንች ማይመጣ ተከላካይ ነው። ጥሩ ተከላካይ ስለሆነ ማለት ነው። እንደዚህ መሆኑ ግን ለአርሰናል በጣም ጥሩ ይመስለኛል። እንደዚህ አይነት ተጫዋቾች መምጣታቸው ኮምፒቲቲቭ መሆናቸው በየቦታው በጣም አሪፍ ይመስለኛል። ግን ዊሎ ሳሊባ የማይነካ ተከላካይ ነው። ግን እሺ ስለ ኤዝሪ ኮንሳ ምንድን ነው አዲሱ ነገር? እሱን ጉዳይ ነው ላነሳላችሁ የፈለግኩት ዛሬ። ስለ ኩቲ ሮሜሮ ልንገራችሁ ብዬ ነው። ዘጋርዲያን ላይ ኤዲ አሮንስ የሚባል አንድ ጋዜጠኛ አለ እና በቅርብ ሰዓታት ይዞት እንደወጣው መረጃ አርሰናሎች አዲስ ተከላካይ ለማስፈረም የሚያደርጉትን እንቅስቃሴ እያፋጠኑ ሲሆን ለአስቶን ቪላው ተከላካይ ኤዝሪ ኮንሳ አዲስ ጥያቄ ይዘው ሊመጡ እየተሰናዱ ነው የሚል መረጃ ነው ይዘው እየወጣ የሚገኘው። እንጠብቅ። ለዚህ ተጫዋች ከፍተኛ ገንዘብ ይጠይቃሉ። ልክ ነው። ግን አርሰናል ከዚህ በፊት ፕሮፖዛል አቅርቧል ማለት እርግጥ አይደለም። እንደዚህ አይነት መረጃዎች አልተመለከትኩም።
በተለይ ታማኝ የሚባሉ ጋዜጠኞች ናቸው እንደዚህ ሲዘግቡ መታመን ያለባቸው ብዬ ነው አስበው። በእንደዚህ አይነት ጉዳዮች ኤዝሪ ኮንሳ ላይ ኢንትረስት አለው። አዎ ብዙ ጋዜጠኞችም ሲሉ ነበር። አዎ ገነር ብሎ ሃንድ ኦፍ አርሰናል አዎ ብለዋል። ግን እስካሁን ድረስ ምንም አይነት ፕሮፖዛል አላቀረበም። ሊያቀርብ ፍላጎት ካለው ደግሞ እንመልከት። የስፖርት ቤተሰቦች የኤዝሪ ኮንሳን ጉዳይ ያነሳን፣ ሌላኛውን የአርሰናልን ጉዳይ እናንሳ። ያው አርሰናል ተከላካይ ለማስፈረም ፍላጎት ሊኖረው ይገባል። በዚህ ሰዓት አስገዳጅ ሆኖበት ነው እንጂ በቦታው ላይ ጥሩ የሚባሉ ተከላካዮች አሉ። ያው ሞስኬራም ጥሩ የሚባል ተከላካይ ነው፣ መጥፎ ተከላካይ ሆነው አይደለም። ግን ያው ለቋሚነት በዚህ ሰዓት የምታስቡት አይነት በጣም የምትተማመኑበት ተከላካይ አይደለም ሞስኬራ። ከዛ አንጻር ነው አርሰናል ወደ ገበያ እየወጣ የሚገኘው። ሽያጮች ላይ ያተኮረ ይመስላል አርሰናል። ለምሳሌ እንደነ ጋብርኤል ማርቲኔሊ ያሉ ተጫዋቾች ከአርሰናል ሊለቁ የሚችሉበት እድል እንዳለ ተዘግቧል። ያው ጋብርኤል ሄሱስም ደግሞ የመልቀቅ እድል አለው ብዬ እጠብቃለሁ። በዚህ በክረምት የዝውውር መስኮት ጋዜጣ ኢት የሚባለው ጋዜጣ ወይንም የጣሊያን ጋዜጣ ስለ ጋብርኤል ሄሱስ ሲናገር ወደ ናፖሊ ለመዛወር እሽታውን ሰጥቷል የሚል መረጃ ነው የወጣው። ሄሱስ በድርድሩ ወቅት ለናፖሊ ቅድሚያ መስጠቱን እየተዘገበ ሲሆን የጣሊያኑ ክለብ ከሱ ወኪሎች ጋር የመጀመሪያ ግንኙነት ያደረገው ባለፈው ሰኔ ወር ላይ ነበረ። ናፖሊ ጄሱስን ዋነኛ የማጥቃት ግባቸው አድርገው የሚመለከቱት ቢሆንም ዝውውሩ ግን ቀጥታ ከሮሜሉ ሉካኩ ወደ ፌነርባች መልቀቅ ጋር የተያያዘ ሆኗል የተባለው። ስለዚህ ጋብርኤል ሄሱስ ወደ ናፖሊ የሚዘዋወረው ሮሜሉ ሉካኩ ወደ ፌነርባች የሚያመራ ከሆነ ነው። ንግግሮች ቀጥሏል በሮሜሉ ሉካኩ ጉዳይ። እስካሁን ድረስ አዲስ ነገር የለም፣ ግን ለመስማማት አንዳንድ መረጃዎች እንደሚሉት እየተቃረበ ይገኛል። እሱ ሲጠናቀቅ በደንብ በጋብርኤል ሄሱስ ዝውውር ላይ ይሰራሉ ተብሎ ይጠበቃል። አርሰናል ለተጫዋቹ ከዚህ በፊት እንደተነጋገር ነው 18 ሚሊዮን ፓውንድ ይፈልጋል፣ ወይም ከ20 ሚሊዮን ዩሮ በላይ ይፈልጋል። እንጠብቅ ይህን ያህል ገንዘብ ናፖሊዎች ካቀረቡ። እሺ ከጋብርኤል ጄሱስ ጋር ያለው ጉዳይ ይሄ ነው። የማርቲኔሊን ጉዳይ እናንሳ። ቤን ጃኮብስ በቅርብ ሰዓታት ይዞት እንደወጣው መረጃ ጋላታሳራይ ተጫዋች ፈላጊ ሆኖ ብቅ ብሏል። ጋላታሳራይ ተጫዋች የፈለገበት ምክንያት ራፋ ሊያውን ማስፈረም ስላልቻለ ወይንም ከራፋ ሊያው ጋር ያለው ንግግር እስካሁን ድረስ ቀጣይነት ያለው አይመስልም። በጋላታሳራይ እና በራፋ ሊያው ያለው ንግግር ማለት ነው። ራፋ ሊያው እኔ በተለይ ሁኔታውን ስመለከት በአምስቱ ታላላቅ ሊግ መቆየት የሚፈልግ ይመስለኛል እና ትላልቅ ክለቦች እስኪያቀርቡለት እየጠበቀም ይመስለኛል። ከዛ አንጻር ነው አሁን ላይ እንደዚህ አይነት ክለቦችን ውድቅ እያደረገ የሚገኘው። ጋላታሳራዮች እስካሁን ድረስ ከራፋ ሊያው ዝውውር አልወጡም፣ ግን ሊወጡ እየተቃረቡ ነው። መረጃዎች እንደሚሉት እንደሱ ነው እና ፕላን ቢያቸውን መመልከት ጀምሯል። ቅዳሜና እሁድ በእርግጠኝነት የአርሰናልን ካምፕ ኮንታክት አድርገዋል፣ የማርቲኔሊን ካምፕ ኮንታክት አድርገዋል። በዚህ ሳምንት ከትናንትና ከትናንት ወዲያ ያለው ቀን ማለት ነው። ስለዚህ ተጫዋች የዝውውር ጉዳይ ጠይቀዋል ከአርሰናል ጋር። አርሰናል ግን ተተኪ ተጫዋች ሳያገኝ ማርቲኔሊ ለመሸጥ ፈቃደኛ ይሆናል ተብሎ አይጠበቅም ብለው ነው ቤን ጃኮብስ መረጃው ላይ ይዞ የወጣው ማለት ነው። ስለዚህ አርሰናል ገበያ ላይ ነው። አርሰናል በማርቲኔሊ ቦታ ላይ ሌላ ተጫዋች ያስፈርማል ተብሎ ይጠበቃል። ዞሊስ አንዱ ፈራሚ እንደሆነ አውቃለሁ፣ ግን አርሰናል ቋሚ ተጫዋች ነው የሚፈልገው። የክንፍ መስመር ተጫዋች ይፈልጋል በስነስርዓት እና የትኛውን ተጫዋች ይፈልጋል ብዙ መረጃዎች አሉ፣ እንመለከታለን። በዛሬ መረጃዎች ላይ በደንብ አነሳላችኋለሁ። ጋብርኤል ማርቲኔሊ ግን ከአርሰናል ይለቃል ተብሎ ይጠበቃል እና ተተኪውን ለማግኘት እየሰራም ይገኛል። ጋላታሳራይ እሱ ፈላጊ ነው። አንዳንድ መረጃዎች እየተመለከትኩ ነበር። በቃ 40 ሚሊዮን አቀረበ ለአርሰናል ምናምን፣ እርግጠኛ አይደለሁም። ያው ከዚህ በፊትም የቱርክ ጋዜጦች በትሮሳርድ ዝውውር ልክ ነበሩ አይደል? ስለዚህ ልክም ሊሆኑ ይችላሉ የቱርክ ጋዜጦች ናቸው ስቲል አሁንም ጋላታሳራይ ለማርቲኔሊ ያቀረበ ምናምን የሚሉት። ግን አንድ ሁኔታ አለ። የትሮሳርድ እና የማርቲኔሊ ዝውውር አንድ አይደለም። ትሮሳርድ ሲዘዋወር ትዝ ካላችሁ የክለቡ ፕላን ኤ ነበር። ማርቲኔሊ ግን የጋላታሳራይ ፕላን ቢ ነው። ፕላን ኤው ሊያው ነው። ስለዚህ የሊያው ዝውውር ኮላፕስ ካደረገ ወደ ማርቲኔሊ ዝውውር ይመጣል። ይሄ ነው መረጃው። ቤን ጃኮብስም ያለው እሱ ነው እና የማርቲኔሊን ካምፕ ቅዳሜና እሁድ ኮንታክት አድርገዋል። ጋላታሳራይ ጋር ነግሯቸዋል። ተጫዋቹ ገበያ ላይ ያለ ተጫዋች እንደሆነ ነግሯቸዋል። ግን ተተኪው ለማስፈረም እየሰራ ነው። ያኔ ይሸጡላቸዋል ተብሎ ይጠበቃል። እንጠብቅ። የስፖርት ቤተሰቦች ብዙ ጉዳዮች እየተነሱ ነው። እኔ አጠራ አድርጌ ለማንሳት ነው እየሞከርኩ የምገኘው የስፖርት ቤተሰቦች ከአርሰናል ጋር በተያያዘ ማለት ነው። ያው ቢዚ ሰመር ነው። የባለፈው የክረምት የዝውውር መስኮት በጣም ቢዚ ሰመር ነበር። የፊርማዎች ሰመር ነበር። ትዝ ካላችሁ 8 ተጫዋቾች ነበር ያስፈረመው። አሁን ደግሞ አርሰናል በጣም ጠንቀቅ ብለው ዝውውሮችን ለማድረግ እየሰራ ይገኛል። እስካሁን ድረስ 2 በተለይ ምርጥ የሚባሉ ተጫዋቾችን ያስፈርማል ባይኔ፣ ዞሊስ እና ጊማራይሽ። ያው ሜሲሌርም አሪፍ ግብ ጠባቂ ነው።
እና እነዚህን ተጫዋቾች ያስፈርማል። አሁን ሌሎች ፊርማዎች ይጠበቃሉ። ያው ቪኒን ፈልጎ እንደነበር ይታወቃል። ቪኒን ከፈለገ አርሰናል የክንፍ መስመር ተጫዋች ይፈልጋል ማለት ነው። ስለዚህ አሁን ገበያ ላይ እየተመለከታቸው ያሉ ተጫዋቾች አሉ። ኬናን ይልዲዝ፣ አሁንም ከዚህ ተጫዋች ፊታችሁን ዞር እንዳታደርጉ የስፖርት ቤተሰቦች። ኬናን ይልዲዝን ለማስፈረም አርሰናል ፍላጎት አለው። ስለ ተጫዋቹ ጉዳይ አርሰናል አሁንም ደጋግሞ እየጠየቀ ይገኛል ይሉናል ጣሊያን ጋዜጦች ማለት ነው። ቱቶ ጁቬ ነው በቅርብ ሰዓታት ይህንን መረጃ ይዞ የወጣ ታማኝ የሚባል የጁቬ ጋዜጣ ነው። እና አርሰናል ባለፉት ጥቂት ሰዓታት ውስጥ ነው ያለው ኬናን ይልዲዝን ለማስፈረም ጠንካራ የሆነ አቋም ይዞ በድጋሚ ተመልሷል። እሱን ለማስፈረም ጁቬ ላይ ጫና ማሳደሩን ቀጥሏል የሚል መረጃ ነው ይዞ የወጣው ቱቶ ጁቬ ማለት ነው። ቅርብ የሚባል የጁቬ ጋዜጣ ነው። እና ሁኔታውን በደንብ እየተመለከተ ነው ስለዚህ ተጫዋች ለኬናን ይልዲዝ ማለት ነው። ግን አሁንም ጁቬ ተጫዋቹን አሳልፎ ላለመስጠት አሁንም እየተከላከለ ይገኛል። አሁን እኔ ዝውውሩን ስመለከት በተለይ የኬናን ይልዲዝን ዝውውር እኔ በጣም ታለንትድ በጣም ከምወዳቸው የክንፍ መስመር ተጫዋቾች ውስጥ አንዱ ነው እና ደግሞ በሚቀጥሉት ዓመታት በደንብ ቢሰራበትና ሲያድግም ደግሞ አሁን ላይ ቶፕ ዊንገር የምንላቸው አሉ አይደል፣ እንደነ ክቪቻ ክቫራትስኬሊያ አይነት የክንፍ መስመር ተጫዋቾች አሉ አይደል፣ ልክ እንደነሱ አይነት ማደግ የሚችል አይነት ተጫዋች ነው። ገና 21 ዓመቱ ነው ስትመለከቱት። ልጁም በ19 ዓመቱ ነው በተለይ ቋሚ ሆኖ መጫወት የጀመረው በጁቬ። አሁን ላይ የጁቬ ዋናው ሰው ነው። የ21 ዓመት ተጫዋች ነው ማለት ነው። የስፖርት ቤተሰቦች አንድ ተጫዋች ያስፈርማል በዛ ቦታ ላይ ደግሞ በቅርብ ቀናት እና ከሱ መልቀቅ ጋር የተያያዘ አይደለም ሆነን ለመናገር ግን ጥንቃቄ መውሰድ ጥሩ ነው። ጁቬ ተጫዋች ያስፈርማል። ጥሩ የሚባልም ተጫዋች ነው ያስፈረሙት። የስፖርት ቤተሰቦች ኬናን ይልዲዝ በጣም ታለንትድ የሚባል ተጫዋች ነው። አርሰናል ይህንን ተመልክቷል። እኔ ሚኬል አርቴታ በጣም ይወደዋል ባይ ነኝ። ምክንያቱም ከባለፈው ክረምት ጀምሮ ነው ይህንን ስም ከአርሰናል ጋር ስንመለከት የነበረው። አርሰናል ደጋግሞ ደውሏል የሚሉ መረጃዎችም ባለፈው ክረምት ሲወጡት እዚህ ይለኛል። በአሁኑ የክረምት የዝውውር መስኮትም ከዚህ በፊት አንድ ኦፍ አርሰናል ሲናገር ሰምቸዋለሁ። ዴቪድ ዌኒስቲንም ሲናገር ሰምቸዋለሁ። የአርሰናል ሀሳብ ይልዲዝ ነበር። ይልዲዝን ጠይቆ በቃ ለሽያጭ አይቀርብም ሲሏቸው ነው ዞሊስን ያስፈረሙት የሚል መረጃ ይዘው ወጥተው ነበር። አሁን ግን ምርጫቸው እየጠበበ ነው በዚህ በክረምት የዝውውር መስኮት። እሺ አሪፍ ዊንገር የምትሉት በቃ ትክክለኛ አሁን በተለይ ከቪኒ ጋር ስሙን አስተካክላችሁ የምትጠሩት የክንፍ መስመር ተጫዋችን ካለ እስኪ ሪኮመንድ አድርጉኝ ኮሜንት ስር። አርሰናሎች እንደዚህ አይነት ዊንገር ነው የሚፈልጉት አሁን እና ምርጥ ተጫዋችን እየፈለጉ ነው። ኬናን ይልዲዝ በጣም ጥሩ ተጫዋች ነው ብዬ አስባለሁ። ታዳጊም ቢሆን ከእድሜው በላይ የሆነ አይነት ተጫዋች ነው ብዬ ነው የማስበው። እና ይህንን ጉዳይ እየተመለከቱ ነው። አዳዲስ ጉዳዮች ሲኖሩ ነው የበስ ቻናል ማደርሳቸው ይሆናል እና ጠንከር ያሉ መረጃዎችም ሲወጡ አደርሳቸዋለሁ። እስካሁን ድረስ ግን ከዛው ከቱቶ ጁቬ አካባቢ ከጣሊያን አካባቢ የሚወጡ መረጃዎች ነው ያሉት። ሌላኛው የተነሳው ስም ዛሬ ከሰዓትና በተለይ ጠዋት አካባቢ ሲነሱ የነበሩ ስሞች መካከል አንዱ ፔድሮ ኔቶ። ፔድሮ ኔቶን ለማስፈረም አርሰናል ፍላጎት አለው የሚሉ መረጃዎች ወጥተዋል። ሀሰት ናቸው ማለት አይደል፣ ምክንያቱም ታማኝ የሚባል ጋዜጠኛ ነው ይህንን ጉዳይ ያነሳው። በተለይ ስለ ቼልሲ መረጃዎችን በደንብ ስትመለከቱ ሳይመን ፊሊፕስ የሚባል አንድ ጋዜጠኛ አለ። በጣም ታማኝ ከምላቸው የቼልሲ ጋዜጠኞች መካከል አንዱ ነው እና ምንድን ያለው ያው አርሰናል እንቅስቃሴ አድርጓል አይደለም፣ ፔድሮ ኔቶ ማስፈረም እንደሚፈልጉ ለወኪሎቹ አሳውቋሉ። ለክለቡ አይደለም፣ ለወኪሎቹ ግን ፔድሮ ኔቶን ማስፈረም እንደሚፈልጉ አሳውቀዋል የተባለው እና ቼልሲ ተጫዋቹን በ70 ሚሊዮን ፓውንድ ለመሸጥ ተዘጋጅቷል የተባለው። 70 ሚሊዮን ፓውንድ ማለት አትሊስት ለዚህ ተጫዋች ከ85 ሚሊዮን ዩሮ በላይ ይፈልጋል ማለት ነው ለፔድሮ ኔቶ። እውነት ለመናገር በጣም ጥሩ ተጫዋች ነው። አርሰናል ውልቭስ እያለ ነው ይህን ተጫዋች ማስፈረም ፍላጎት እንደነበረው ትዝ ይላቸዋል አይደል? በውልቭስ ቤት በጣም አሪፍ ጊዜ ያሳለፈ አይነት የክንፍ መስመር ተጫዋች ነበር። ያኔ ግን ይህ ተጫዋች ሲፈለግ የሳካን ቦታ እንዲተካላቸው ነበር አይደል? ሳካ ብዙ ጉዳቶች እያጋጠሙት ፕሬዠር ስለነበረበት እና እዛ ቦታ ላይ ይሄ ተጫዋች ያሳርፈዋል ተብሎ የሚጠበቅ አይነት ታዳጊም ነበር፣ ጥሩ ተጫዋችም ነበር። እኔ አሁንም መጥፎ ተጫዋች ነው ብዬ አላስብም። ፔድሮ ኔቶ አሪፍ ተጫዋች ነው። ቼልሲ ጥሩ ሲዝን አላሳለፈም። እንደ ሲዝን ደግሞ ጥሩ ሲዝን ሳያሳልፍ ሲቀር ኔቶም ጥሩ ሲዝን አሳልፏል ብዬ አላስብም ላስት ይር። ከዚህ በፊት ደግሞ ብዙ የዝውውር ግንኙነት አላቸው ቼልሲ እና አርሰናል። ስለዚህ ዋይ ኖት አርሰናል ወደዛ ዝውውር ማሄድበት። ግን ምን ታስባላችሁ የአርሰናል ደጋፊዎች? ፔድሮ ኔቶ ትክክለኛ የክንፍ አርሰናል የሚፈልገው አይነት የክንፍ መስመር ተጫዋች ነው ብላችሁ ታስባላችሁ? ይህ ተጫዋች አንድ የሚሰጣቸው አድቫንቴጅ በሁለቱም ሳይድ መጫወቱ ነው። በግራም በቀኝ መጫወት ይችላል። ያው ግራ እግር መሆኑ ግን ይበልጡኑ በግራ በኩል እንዲጫወት አድቫንቴጅስ አያደርገውም። ተጫዋቹ ያው በግራ በኩልም ብዙ ሲጫወት ብናየው
ይበልጡ ነው ግን የክንፍ መስመር በቀኝ በኩል የሚጫወት አይነት ተጫዋች እንደሆነ እናውቃለን። ትክክለኛ ፖቴንሻል የቀኝ የክንፍ መስመር ተጫዋች ነው። ሳካ በሚጫወተበት ቦታ ላይ የሚጫወት ተጫዋች ነው። በግራ በኩል ግን መጫወት ይችላል። አርሰናል ይህንን ተጫዋች ተመልክቷል የተባለው እንመልከት እስኪ ፔድሮ ኔቶ ላይ ወይስ ኬናን ይልዲዝ ወይንስ ሌሎች ዊንገሮች ላይ በሚቀጥሉት ቀናት ብዙ የምናውቃቸው ጉዳዮች ይኖራሉ። ግን አርሰናል በዚህ የክረምት የዝውውር መስኮት አንድ የክንፍ መስመር ተጫዋች ያስፈርማል። የሁሊያን አልቫሬዝን ጉዳይ እናንሳ። ከዛ ከማንቸስተር ዩናይትድ ጋር የምናነሳቸው ጉዳዮች አሉ። እነሱን ጉዳዮች አንስተን እናበቃለን የዛሬ መረጃዎቻችንን ማለት ነው። ያው የስፖርት ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህንን ቪዲዮ እያዳመጣችሁ እየተመለከታችሁ እንደሆነ አስባለሁ። የስፖርት ቤተሰቦች ያው ይህንን ቪዲዮ እስኪ 2000 ላይክ እናስገባ። ሁላችሁም ላይክ ስታደርጉ ነው 2000 ላይክ የሚገባው። እናንተ ላይክ ስለምታደርጉልኝ ሰብስክራይብ ስለምታደርጉልኝ ነው እኔም መረጃ የምሰራው እና ስለምታደርጉልኝ አመሰግናለሁ የስፖርት ቤተሰቦች። እሺ ከአርሰናል ጋር በተያያዘ የመጨረሻውን ጉዳይ ነው ማነሳላችሁ፣ የሁሊያን አልቫሬዝን ጉዳይ። የሁሊያን አልቫሬዝ ጉዳይ ላይ ምን አዳዲስ ጉዳይ አለ የሚሉትን ጉዳዮች ለማንሳት እንሞክር። እንደ መረጃዎች ከሆነ የስፖርት ቤተሰቦች ሁሊያን አልቫሬዝ ዛሬ ወደ ክለቡ ይመለሳል፣ ወደ አትሌቲኮ ማድሪድ ይመለሳል የሚሉ መረጃዎች ነበሩ። ልክ ነው። ዛሬ ወደ ልምምድ ይመለሳል። ግን የሚመለሰው ልምምድ ሊሰራ አይደለም። ተጫዋቹ ልምምድ መስራት ፍላጎት የለውም እና ንግግር ያደርጋል ተብሎ ነበር ሲጠበቅ የነበረው። እኔ ከትናንት ምሽት ጀምሮ ሲወጡ የነበሩ መረጃዎች እሱን ነበር የሚጠቁሙ እና በቅርብ ሰዓታት ግን እየወጡ ያሉ መረጃዎች እንደሚያሳዩት አትሌቲኮ ማድሪዶች ይህንን ካደረጉ በኋላ ወይንም ወደ ልምምድ እንዲመለስ ከነገሩት በኋላ ስለመመለሱ እርግጠኛ አይደለሁም፣ ግን እንዲመለስ ከነገሩት በኋላ በቅርብ ሰዓታት አንድ ነገር ነግረውታል ብለው ነበር ዳሪዮ አስ የሚባለው የስፔን ጋዜጣ ሲናገር የነበረው። ዳሪዮ አስ እንደሚለው ከሆነ ዛሬ አትሌቲኮ ማድሪድ ለሁሊያን አልቫሬዝ መልእክት አስተላልፏል። እሱም ደግሞ ይቅርታ ጠይቅና ወደ ስራ ተመለስ፣ አቋማችን ግልጽ ነው፣ እርሱም ወደ ባርሳ አትሸጥም፣ ባርሳ ሄዳ አትጮትም የሚል መልስ ነው የሰጡትን የተባለው። እኔ አሁንም አርሰናል ፕላን ቢ ነው፣ አሁንም ፕላን ኤ አይደለም። በዚህ ዝውውር ላይ የአርሰናል ፕላን ኤ ሊሆን ይችላል። ናይን ላይ አርሰናል ናይን ሲያስብ ሁሊያን አልቫሬዝን እያሰበ ሊሆን ይችላል። በጣም ይወደዋል፣ ብዙ ጊዜ ነግሬያቸዋለሁ ሚኬል አርቴታ እና ቢያስፈርመው አይገርመኝም፣ ወደ ተጫዋቹ ገፋ ብሎ በሄድ አይገርመኝም። ለተጫዋቹ ግን አርሰናል ፕላን ኤው አይደለም። ተጫዋቹ አሁንም የሚፈልገው ባርሳ ነው። ባርሳ ጉዳይ የማይሆን ከሆነ ግን ወደ አርሰናል ሊመጣ ይችላል። ፕራዮሪቲ ባርሳ ነው ብሎ ነው የነገራቸው ያኔ አርሰናል እና ፒኤስጂ ጥያቄ ሲያቀርቡለት። አመሰግናለሁ፣ ፕራዮሪቲ አሁንም ባርሳ ነው። ባርሳ የማይሆንልኝ ከሆነ ምናልባት እና እንደዚህ አይነት መልስ ነበር የሰጣቸው። አሁንም ጉዳዩ ግልጽ ነው። አትሌቲኮ ማድሪድ ለባርሳ አይሸጡትም። እስካሁን ድረስ እንዳሉት መረጃዎች ከሆነ አሁንም ድረስ ለተጫዋቹ እየነገሩት እንዳሉት ነገር ከሆነ ሁሊያን አልቫሬዝን ለባርሳ መሸጥ አይፈልጉም። ማርካ በመረጃው ላይ ምን አለ? በአትሌቲኮ ማድሪድ ውስጥ የሁሊያን አልቫሬዝ ሁኔታ ቀስ በቀስ ወደ መደበኛው እንደሚመለስ እምነት አለ ነው የተባለው እና ለአሰልጣኝ ቡድኑና ለተጫዋች ክፍሉ ሁሊያንን በደስታ ለመቀበል ዝግጁ ናቸው። እሱና የኩቲ ሮሜሮን ምርጥ ብቃት የአትሌቲኮ ማድሪድ ለዋንጫ የመወዳደር እድል በከፍተኛ ደረጃ እንደሚያሳድገው አስበዋል እና ኩቲ ሮሜሮም ወደ ክለቡ የመምጣት እድል ስላለው በሁለቱ መካከል ባለው የጠበቀ ወዳጅነት ምክንያት የሁሊያን ሁኔታ እንዲረጋጋና እንደ ያልታሰበ የሰላም አስከባሪ ሆኖ ሊያገለግል ይችላል ሮሜሮ ብሎ ነው እየተናገሩ የሚገኙት። ያው የሮሜሮ ዝውውርም አልተጠናቀቀም፣ ግን እንደ ጥሩ ኮኔክሽን አድርገው እየተጠቀሙበት ነው የስፖርት ቤተሰቦች። አሁንም ሁሊያን ወደ አትሌቲኮ ማድሪድ የማይመለስ ከሆነ አሁንም ቢሆን ተጫዋቹ ገበያ ላይ የሚቆይ ከሆነ ምናልባት በፍርሃትም አርሰናል በተለይ አትሌቲኮ ማድሪድ በፍርሃት ይህን ተጫዋች ወደ ባርሳ ላለመሸጥ ብለው አርሰናሎች ባለቀ ሰዓት የሆነ አይነት ቴብል ላይ የሆነ አይነት ገንዘብ ቢያቀርቡላቸው እኔ እምቢ ላሉ ብዬ አልጠብቅም። ተጫዋቹን ከላሊጋ ውጭ ላለ ክለብ ለመሸጥ ዝግጁ ናቸው አሁን እንዳሉት መረጃዎች ማለት ነው። እዛው ወደ ስፔን ከሚሸጡት ከፕሪሚየር ሊግ ከላሊጋ ውጭ ወዳሉ ክለቦች መሸጥን ይመርጣሉ። አርሰናል አለ በቦታው አሁንም ቢሆን ከዝውውሩ አልወጣም። አንድሪያ ቤርታ ከዚህ በፊት አንድ ኦፍ አርሰናል እንዳለው የዚህ ተጫዋች ጉዳይ እንቅስቃሴ ላይ ሲሆን የሱ ሰዎች ደውለው ሁኔታውን እንዲያሳውቁት ነግሯቸውን የተለያቸው ነው የተባለው። ስለዚህ የሁሊያን አልቫሬዝ ዝውውር ላይ አርሰናል ወጥቷል ማለት ይከብዳል። ስለዚህ ተመልከቱት እስከ መጨረሻው የዝውውር ቀናት የስፖርት ቤተሰቦች። እሺ ሌላኛው የዛሬው መረጃ የማንቸስተር ዩናይትድ ጉዳዮች ናቸው። ያው ማንቸስተር ዩናይትድ ደጋፊዎች ያው አሰልቺ የሚባል የዝውውር ቀናት እያሳለፋችሁ እንደሆነ አስባለሁ። ምክንያቱም ማንቸስተር ዩናይትዶች
በጣም እንደተጠበቁት ቢዚ ሆነው እያሳለፉ አይደለም። ጥሩ ተጫዋቾች ያስፈርሟል፣ ልክ ነው። ግን ከዚህ በኋላ አንዳንድ መድፈን ያሉባቸው ቦታዎች አሉ። የተከላካይ ክፍል ቦታ ደግሞ አሁን ማንቸስተር ዩናይትድ እያዩት የሚገኘው ቦታ ነው። እናም ደግሞ በጣም ጥንቃቄን የመረጡ ይመስላሉ የማንቸስተር ዩናይትድ ሰዎች። የማኑ ኮኔን ጉዳይ እናንሳ፣ ከዛ በኋላ የአንድ ተጫዋችን ስም አነሳላችኋለሁ። ማኑ ኮኔ ጉዳይ ላይ ማንቸስተር ዩናይትድ ተቀዛቅዟል። ምንድን ነው ጉዳዩ የሚለውን ጉዳይ እናንሳ። ቤን ጃኮብስ በቅርብ ቀናት አንዳንድ ጉዳዮችን ሲያነሳ ነበር፣ እሱን ነው ማነሳላችሁ። እና የማኑ ኮኔ ዝውውር በማንቸስተር ዩናይትድ ሰዎች ሙሉ በሙሉ ስምምነት አላገኝም። ዩናይትድ ከተጫዋች ወኪሎች ጋር ንግግር የጀመሩ ቢሆንም የእሱ የጨዋታ ፕሮፋይል በክለቡ አመራሮች ዘንድ ልዩነት ፈጥሯል የተባለው አንዳንድ አመራሮች ከዚህ በፊት በፕሪሚየር ሊጉ የመጫወት ልምድ ያለው ተጫዋች ማስፈረም ይመርጣሉ የሚል መረጃ ነው እየወጡ የሚገኙት። አንድ ነገር ልንገራችሁ፣ ያው ማንቸስተር ዩናይትዶች በዚህ ሰዓት እስካሁን ያስፈረማቸው ሚድፊልዶች በፕሪሚየር ሊግ የተጫወቱ አይደል፣ ፕሪሚየር ሊግን የሚያውቁ አይነት። በተለይ አንዱ ተጫዋች እንደውም ብዙ ጊዜ በፕሪሚየር ሊግ የተጫወተ ነው። አንድሬ ሳንቶሽ የቅርብ ጊዜ ነው፣ በቅርቡ ነው ከውሰት የተመለሰው። ምናልባት በፕሪሚየር ሊግ 1 ዓመት ከምናምን ጊዜ ኖሮት ሊሆን ይችላል። ቲልመንስ ግን ረጅም ዓመት ተጫውቷል አይደል፣ ልምድ አለው። እንደ ልምድነት ከሆነ በፕሪሚየር ሊግ የተጫወቱ ናቸው ሁለቱም። አሁን ማንቸስተር ዩናይትዶች ክሬቲቪቲ ላይ ማተኮር ያለባቸው ጊዜም ሊሆን ይችላል እና ደግሞ አሁን አንድሬ ሳንቶሽ ብዙ ጊዜ 8 ቁጥርና 6 ቁጥር ሆኖ መጫወት የሚችል፣ በተለይ ስትራስቡርግ እያለ 6 ቁጥር ሆኖ ይጫወት ነበር። ወደ ቼልሲ ከመጣ በኋላ እነ ካይሴዶ፣ ኤንዞ ስለነበሩ በቦታው ላይ እንደ 8 ቁጥር ሆኖ ሲጫወት የነበረ ነው። ቲሌማንስ 6 ቁጥር መሆን ይችላል፣ 8 ቁጥር መሆን ይችላል። ይበልጡኑ ደግሞ 8 ቁጥር ተጫዋች ነው። ሻንቶሽ ግን ይበልጡኑ 6 ቁጥር ተጫዋች ነው። አሁን ግን ማንቸስተር ዩናይትዶች ገበያ ላይ እየተመለከቱ የሚገኙት የዲፌንሲቭ ሚድ ተጫዋች ነው ወይንም 6 ቁጥር ተጫዋች ነው። ማኑ ኮኔ 6 ቁጥር ተጫዋች ነው። ስፖርት ቤተሰቦች በተለይ እኔ ዓለም ዋንጫው ላይ ካየኋቸው በጣም ከሚያስደንቁ ፐርፎርማንሶች አንዱ ማኑ ኮኔ ነው። ማኑ ኮኔን ለማስፈረም ማንቸስተር ዩናይትዶች ኢንትረስት አላቸው፣ ግን ልዩነት ፈጥሯል። ሁሉም ሰዎች ሲስማሙ ነው አንድ ዝውውር ላይ ወደ ዝውውሩ የሚገቡት። አሁን ኢኔዮስ ሰዎች ጋር ማኑ ኮኔ ሲባል ግማሾቹ ይሆናል ይላሉ፣ ግማሾቹ አይሆንም። ይሄ ነው ጉዳዩ ብሎ ነው ቤን ጃኮብስ መረጃውን ያነሳው። ስለዚህ እንጠብቅ። ማንቸስተር ዩናይትዶች በማኑ ኮኔ ላይ እንቅስቃሴ ካደረጉ ወይ ደግሞ ሌላ ሚድፊልድ ከመረጡ። ሌላ ሚድፊልዶች ብዙ ስሞችን ስናነሳ ቆይተናል ለብዙ ቀናት። እስካሁን ድረስ እንቅስቃሴ ስለሌለ ነው አሁንም ሾርት ሊስቶች ስማቸው እየተነሳ የሚገኙ። ሾርት ሊስት ውስጥ ያለ ተጫዋች ነው ኮኔ። ግልጽ ነው፣ ዓለም ዋንጫ ላይ ያለ ግልጽ ነው። ማንቸስተር ዩናይትዶች በደንብ ተመልክተውታል። ከዓለም ዋንጫም በኋላ ትንሽ ግንኙነት ተደርገዋል፣ ግን ኮንክሪት የሆነ ነገር የለም። ወይ ደግሞ ወደ ዝውውሩ ገፋ ብለው አልሄዱም። ገፋ ብለው እስኪሄዱ ግን ይጠበቃል። የስፖርት ቤተሰቦች ሶስተኛ ሚድፊልድ ደግሞ ማንቸስተር ዩናይትዶች ያስፈርማሉ ተብሎ ይጠበቃል። የመጨረሻውን የማንቸስተር ዩናይትድ ጉዳይ እናንሳ። ያው ሰሞኑን ብዙ ማታቋቸውን አይነት ስሞች እያነሳን እንገኛለን። እንደውም ከትናንት ወዲያ በነበረን መረጃ ላይ ከባርሳ ጋር ስሙ የተያዘ አንድ ተጫዋችን ስም አንስተን ነበር። ስለሱ ተጫዋችም ነግሬያቸዋለሁ። አሁንም ደግሞ ሌሎች ስሞች እየመጡ ነው። ማንቸስተር ዩናይትዶች በግራ ተከላካይ ክንፍ በኩል ላይ ተጫዋች ለማስፈረም እየሰሩ ነው። ሉዊስ ሆል የመጀመሪያ አማራጫቸው ነበር። ሉዊስ ሆልም ማስፈረም ይፈልጉ ነበር። ሉዊስ ሆል ዝውውር ላይ ሄደዋል፣ ግን ኒውካስትል የመሸጥ ፍላጎት የለውም። ስቲል አሁንም ኒውካስትል እየነገራቸው ያለው ነገር ሉዊስ ሆል ለሽያጭ አይቀርብም ነው እና ሉዊስ ሆል ምናልባት ማንቸስተር ዩናይትድ አቴምፕት ካደረገ ከፍተኛ ገንዘብ ኒውካስትል ዩናይትዶች ለተጫዋቹ መለጠፍ ይችላሉ። ሪሊስ ክሎስ የለውም ዝውውሩ ላይ። ስለዚህ እንጠብቅ። በሉዊስ ሆል ዝውውር ላይ ጠንከር ያለ ክለብ ነው ኒውካስትል። ስለዚህ እንዲሁ በቀላሉ ይሸጡላቸዋል ተብሎ አይጠብቅም። ሉዊስ ሆል ካልተዘዋወረ ግን ሌላ የተከላካይ ክንፍ ለማስፈረም ማንቸስተር ዩናይትዶች ገበያ ላይ ናቸው እና እየተመለከቷቸው ካሉ የግራ ክንፍ ተከላካይ ተጫዋቾች መካከል አንዱ ይሄ ተጫዋች ነው። የክለብ ብሩጅ ተጫዋች ነው። ሂዊኪን ሴይንስ ይባላል። 20 ዓመቱ ላይ የሚገኝ አይነት ተጫዋች ነው። ይሄ ተጫዋች የተለጠፈበት እኔ በግሌ ፐርፎርማንሱን በትንሹ ለማየት ሞክሬ ነበር፣ ሃይላይቶቹን ለማየት ሞክሬ ነበር። ተጫዋቹ ጥሩ የሚባል ተጫዋች ነው። ለተጫዋቹ የተለጠፈው ገንዘብ 35 ሚሊዮን ዩሮ ነው፣ ወይንም ወደ 20 ሚሊዮን ፓውንድ አካባቢ ነው። በጣም ትንሽ ገንዘብ ነው ለመናገር። ማንቸስተር ዩናይትዶች ደግሞ አሁን እየፈጸሟቸው ያሉት ዝውውሮች ይበልጡኑ በጣም ከፍተኛ ገንዘብ የሚጠራባቸው አይነት ተጫዋቾችን ሳይሆን ይበልጡኑ ወደ ሊጋቸው መጥተው በአንዴም ተጽዕኖ መፍጠርም ባይችሉ በሆነ ያህል ጊዜ ግን ተጽዕኖ መፍጠር የሚችሉ ታለንትድ ተጫዋቾች ላይ እያተኮሩ ይገኛሉ። ይሄ ተጫዋችም ጥሩ የሚባል ታለንትድ ፉልባክ ነው። ምናልባት የተመለከታችሁት ሰዎች ትኖረው ይሆን አላቅም፣ ግን
ሂውኪን ሳይንስ ይባላል። በክለብ ብሩዥ ነው የሚጫወተው። ሰርች እያደረጋችሁ እዚህ ዩቲዩብ ላይ መመልከት ትችላላችሁ። ማንቸስተር ዩናይትዶች ይህን ተጫዋች በቅርበት መከታተል ጀምረዋል እያሉ ይገኛሉ የቤልጅየም ጋዜጦች። ተመልካቾቼ የዛሬ መረጃዎች እነዚህን ይመስሉ ነበር። ከማንቸስተር ዩናይትድ ጋር፣ አርሰናል እና ሌሎች ክለቦች ጋር በተያያዘ ብዙ ጉዳዮችን ለማንሳት ሞክረን ነበር። ለቻናሉ አዲስ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። የደወል ምልክቱንም ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሴናሪዮ በተባለው ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ የስፖርት ቤተሰቦች ቸር ሰንብቱልኝ ባይ ነኝ።